ሄሎ የኔ ፍቅር ቤት መምጣት አለብህ። አሁን እኮ ነው ወደ ስራ የወጣሁት። ምንድነው የምታወሪው? ሰን እህት ከክፍለ ሀገር መታለችና ደህና አይደለችም። ታዲያ እኔ ምን እሰራላታለሁ? አንቺ አለሽላት አይደል? ሰን ችግሩ ጊዜ የሚሰጥ አይደለም። ተለበል መፍጠን አለብህ። እሺ መጣሁ። አይዞሽ እየመጣ ነው። እሺ ወንድሜ እህቴ እህቴ ምን እየተፈጠረ ነው? ማሚ አንተ ጋር እንደሆነ የላከችኝ። አርግዘሽኛ ቤት ምን ትሰራለሽ ታዲያ? አስረግዘሽ ወንድ ጋር አትሄጂም? አስረግዞ አልፈልግም ብሎሽ ነው? እህቴ እውነቱን ንገሪኝ። መሽኛው ነው ማኮላሽለት። ወንድሜ ነፍሰ ጡር አይደለሁም። ሆዴ ተነፍታሞኝ ነው። ምን? ወንድሜ ሆዴ ሁሌ እየነፋኝ ነው። በዛ ላይ ደግሞ ያቅለሸልሸኛል፣ ምግብ አይፈጭልኝ። ታዲያ እኛ ጋር ምን ትሰራለሽ? ሐኪም ጥበቡ የባህል ሕክምና ጋር አትሄጂም? ያልሞከርኩት መድኃኒት ያልሄድኩበት ሐኪም ቤት የለም እባክሽ። ሐኪም ጥበቡ የባህል ሕክምና ግን የሆድ መነፋት፣ የምግብ አለመፈጨት፣ ማቅለሽለሽ 30 ደቂቃ ይፈውሰዋል። አሁን ብትሄጂ ከ30 ደቂቃ በኋላ እንደዚህ የተነፋ ሆድሽ አይኖርም። ነይ። እኔ የምልሽ ፍቅረኛ አለሽ እንዴ? ይቅርታ እማትረብሽ ሚስት እየፈለኩ ነበር። ሴቶች ህፃን ናቸው እንደሚረብሹት? ቀላል ህፃን ናቸው። ከህፃንም ግብዳ ህፃን። ሴት የምትወደውን ወንድ ስታገኝ ነው እንደ ህፃን የምትሆነው። እኔ ሚስትን የፈለኩት ግን ማትጨቃጨቅ። ሁሉም ሴቶች እኮ አይጨቃጨቁም። አንዳንድ ሴቶች ተለያይተው እንኳን ጭቅጭቃቸውን አያቆሙም። ጭቅጭቅ የፍቅር ምልክት እኮ ነው። የፍቅር ማለቅ ምልክት ወይስ የፍቅር? እኔ የምፈልገው የምታፈቅረኝን ሳይሆን የምታከብረኝን ነው። ፍቅረኛ ከሌለሽና በፍቅር ሳይሆን በመተማመን ካመንሽ እጅሽን ስጪኝ። ግን በዚህ እንስማማ። ካጠፋው መከረኝ እንጂ እንዳትመታኝ፣ ከተሳሳትኩ አስተምረኝ እንጂ የራሽ ጉዳይ ብለህ አትተወኝ። ዱላ የደካማ ወንዶች ኃይል ነው። እሴት ከሆንሽና ሚስት ከሆንሽልኝ ስለ ወንድነቴና ስለ ባልነቴ አትጠራጠሪ። ወንድየው ተመስገን ነው። እሴት ሆነሻል ማለት ነው። ይቅር የማትለው ስህተት ምንድነው? ቀጥሮኝ የቀረን ሰው። ለምን? ቀጥረሽኝ ከቀረሽ ይቅርታ ማትጠይቂኝ በዛው ቅሪ። ቀጥሮ የቀረውም ሰው እኮ የቀረበት የራሱ ምክንያት ሊኖረው ይችላል። ለምን አትረዳውም? ቀጥሮኝ የቀረ ሰው መቅረቱ ሳይሆን የሚያበሳጨኝ እሱን እየጠበቅኩ ያጠፋሁት ጊዜ ነው። የምርህን ነው እንዴ? ገብርኤልን የምሬ ነው። ችት ብታረጊብኝ ይቅር እልሻለሁ። ቀጥረሽኝ ከቀረሽ ግን በዛው እረሳሻለሁ። ቀጥሮ የመቅረት እንኳን ችግር የለብኝም፣ ግን ያለ ቀጠሮ ዝም ብሎ የመምጣት ችግር አለብኝ። እኔ እኮ ፍቅረኛሽ እንጂ ሆስፒታል አይደለሁም ቀጠሮ አስይዘሽ የምትመጪው። ሆስፒታል ባትሆንም ግን ሐኪሜ ነህ። ወደ አንተ ስመጣ ህመሜ ይረሳል። ጭንቀቴ ለቆኝ ሰላም ብቻ የሚሰማኝ። ስማሰን ምን ሆና ነው ልጅቷ እንደዚህ የምትስቀው? እርግጠኛ ነኝ ውስጡ አርር እያለ ነው እንደዚህ እየሳቀች። አንተ ደግሞ የሌለ ነገር አታወራ። የሳቀ ሁሉ ደስተኛ ይመስላል። ጅል መጣው። ሰላም፣ ውሃ ትፈልጊያለሽ? ጠማኝ ብያለሁ። ውስጥ ሽርር እያለ ስለሆነ ማቀዝቀዣ ከፈለግሽ ብዬ ነው። እየሳኩ መሰለኝ ያገኘኸኝ ይመስላል። ለእኔ ግን የሚታየኝ የውስጥሽን ስሜት ለመደበቅ የሚደረግ ትንቅንቅና የማስመሰል ሳቅ ነው። ማን እንዲረዳኝ ነው እውነተኛ ስሜት የማውጣው? ለማን ብለሽ ነው የምታስመስዩ? መጮህ ካለብሽ ጩሂ፣ መሳደብ ካለብሽ ተሳደብ፣ ማልቀስ ካለብሽ አልቅሰሽ ይውጣልሽ። ግን ሰዎችን ተሸክመሽ አትኑሪ። ምክንያቱም እነሱ የራሳቸውን ህይወት እየኖሩ ነው። አንቺን ረስተውሻል። አንቺ እነሱን ተሸክመሽ የራስሽን ህይወት ረስተሻል። በዚህ ምድር ላይ በጣም ቀላሉ ነገር ማውራት ነው። አሁን ይበቃሻል። ለራስሽ ይቅርታ አድርጊለትና ያቺ ሚጢጥየዋ ትንሽየዋ ጩጬ፣ ያቺ ገደብ የሌላት ጩጬ ትውጣና እንደፈለገች ትሁን። ዛሬ እድሜሽ ላይ መቀነሱ እውነት ነው። እሺ አንተ ጋር ልምጣ? ከኔ የተሻለች ሴት ከመጣችስ? እስካሁን አልመጣችም። ስትመጣ ግን እሷን እመርጣለሁ። እኔ መቆያ አይደለሁም። እሺ ኦኬ፣ መልካም ቀን።
ሰን ግን እችን የመሰለች ፍቅረኛ ስላለ ፈጣሪን አመስግን። እሷ ናት ቆንጆ አድርጎ ስለፈጠራት ማመስገን ያለባት። ቆንጆ ስለሆንኩ ነው አይደል የጠበስከኝ? እና የእናቴ ልጅ ስለሆንሽ ነው። ስለዚህ ካሉ ሴቶች እኔ ተሻልኩ ስለሆንኩ ነው የመረጥከኝ። አው ማንንም ሰው የተሻለ ነገር ይፈልጋል። የተሻለ ነገር የማይፈልገው የሞተ ሰው ብቻ ነው። ከኔ የተሻለች ሴት ከመጣችስ? እስካሁን አልመጣችም። ስትመጣ ግን እሷን እመርጣለሁ። እኔ መቆያ አይደለሁም። እሺ ኦኬ፣ መልካም ቀን። አይሰን ሁሉንም ነገር አበላሻው። ለሴት እኮ እንደዛ አይባልም። እኔ ደግሞ እውነቱን ነው የምናገረው። እንኳን ሰው ሰማይና ምድር መቆያ ናቸው። ያመሃል እንዴ? ጥላ ስለሄደሽ ደስ አለህ? ደስ ባይለኝም አልደበረኝም። አውቀህ ነው እንደምታደርገው? ስህተት ብርቅ አይደለም። እንሂድ አሁን። ስማ፣ አሁንስ በጣም ስልችት ያለኝ ካንተ ጋር አብሮ ማከክ ነው። የምን ማከክ ነው የምታወሪው? ምን አጠፋው ደግሞ? ስማ፣ አሁን ያንተ ስህተት የምዘረዝርበት ጊዜ አይደለም። ለራስህ ስትል ተሻሻል። እሺ ምን ሆነ ነው? ለምን እንደሆነ አላውቅም። ፍቅረኛዬ ድንገት ትተኝ ሄደች። ቆይ እኔ ለመሰቃየት ነው እንዴ ተፈጠርኩት? ምንድነው ማለት የምታወራው? እጅህ አይደለም የተቆረጠው እኮ፣ አይን አይደለም የጠፋው እኮ። የሆነ ሰዓት ላይ ፍቅረኛ የነበረችው ሴት ነው ጥላ ሄደችው። አንተ አልገባም። ጓደኛዬም እንደዚህ ነው ድንገት ተቀይሮብኝ ትቶኝ ሄደው። ፍቅረኛዬን ደግሞ ማጣት አልፈልግም። አንድ የፈርተህ ለዘላለም እየተሰቃየህ አትኑር እሺ። ፍርሃት ውስጥ ያለ ሰው ህይወቱ ሲኦል ነው። ሰን አልገባህም። ህይወት ያለ የሚረዳህ ጓደኛና ያለ ፍቅረኛ ከባድ ነው። ኖ ኖ ኖ፣ የሚረዳ ጓደኛ ገደል ይግባ። ፍቅር ሲኦል ገብቶ ይቃጠል። የጀመርከው ብቻህን ነው። የተሸነፍከው የወደቅከው ብቻህን ነው። የምትነሳውን ብቻህን ነው። የምታሸንፈውን ብቻህን ነው። ያንተ ህይወት የፈለገ የሚመጣበት የፈለገ ደግሞ ዝም ብሎ ተነስቶ የሚሄድበት የውሃ መንገድ አይደለም እሺ። እንደዚህ የተመቻት ስራ እሷ መንከባከብ ለእሷ ምግብ መስራት ብቻ ነው እንዴ? እሷ አንተን አይመለከትህም። እሺ ሴት ልጅ ሰላም እንዲሰማት ካደረካት ለምቾት ምግብ አያስፈልጋትም። ኦ ኤክሴ መጣች ደግሞ። እንዴት ነው ያማረባት! አንተ ናፍቂያታለሁ መሰለኝ። ደግሞ ወደ እኔ ነው የምትመጣው። ምንድነው የምታወራው? ፍቅረኛ እኮ ናት። የኔ ፍቅር ቆየሁብህ አይደል? ይቅርታ። ከሱ ጋር የት ነው የምትተዋወቁት? ጓደኛዬ ነው የኔ ፍቅር። ሰን የምርህን ነው እንዴ? ፍቅረኛህ ናት? አዎ ምን ነው? እንደዚህ የተመቻት ስራ እሷ መንከባከብ ለእሷ ምግብ መስራት ብቻ ነው እንዴ? እሷ አንተን አይመለከትህም። እሺ ሴት ልጅ ሰላም እንዲሰማት ካደረካት ለምቾት ምግብ አያስፈልጋትም። አንተ ግን የኔ ፍቅረኛ እንደነበረች እያወቅህ ትጠብሳታለህ። የኔ ፍቅር ቶሎ ከዚህ ነው፣ እየጨነቀኝ ነው። እማውቀውን ነገር እንዳልነግርብሽ ነው። ምንድን ነው የምትቀባጥረው? እኔም ማውቀውን ቢያቅ ገሎ እንጂ ዝም ብሎ የሚተውሽ ይመስልሻል? አንተስ ብትሆን ለእኔ ማትሆን ሴት ለአንተ የምትሆን ይመስልሃል? አንድን ነገር ውብ የሚያደርገው እቃው ሳይሆን እቃው የተያዘበት መንገድ ነው። አንተ ስትጥላት እኔ አነሷትና እንድጣፍጥ አረኳት። እንዴት እንደምጥም አልገባህም? ለምንድን ነው እሱ ጓደኛ እንዳልሆነ የምትፈልጊው? ምክንያቱም እሱ ጥሩ ጓደኛ አይደለም። እኔን ሁሉ ጊዜ ለምን አብረሽኝ አትሆኝም እያለ ጨቀጭቀኛል። መጣችልህ ሰን። የሆነ ነገር ሆናለች ማለት ነው። ምን እያረጋችሁ ነው? እየወራን ነበር። ምንድን ነው? የወንዶች ወሬ ነው፣ አንቺን የሚመለከት አይደለም። ወንዶች ስትገናኙ ስለ ሴቶች ነው እንጂ ስለ ወንዶች ታወራላችሁ? ሁሉም ወንዶች ስለ ሴት የሚያወሩ ከመሰለሽ ወይ ተኝተሽ ንቂ ወይ ሻወር ወስደሽ ነኝ። እንዴት ነው የምትግባቡት ግን ሰን? በቸሩ መድኃኔዓለም። እየቀለድክብኝ ነው? የምሬን ነው። እኔና አንቺ እኮ እሳትና ቤንዚን ነን። እስካሁን አብረን መቆየታችን በራሱ ተአምር ነው። ሰን ከሱ ጋር ጓደኛ እንድትሆን አልፈልግም። አንድ የመጣው ጓደኛዬ ነይ ነይ። ለምንድን ነው እሱ ጓደኛ እንዳልሆነ የምትፈልጊው? ምክንያቱም እሱ ጥሩ ጓደኛ አይደለም። እኔን ሁሉ ጊዜ ለምን አብረሽኝ አትሆኝም እያለ ጨቀጭቀኛል። አፍሽን ዝጊ። ጓደኛዬ ብዬ አቀለልኩት እንጂ በአንድ ምላጭ ተገርዘን በአንድ ምላጭ እኩል ጸጉራችን እየተላጨን አብረን ያደግን አብሮ አደግ ጓደኛዬ ነው። እሺ በእኔና በሱ ማን እንኳን አንቺ ቤተሰብ አይገባም። እሺ ምን ሆነህ ነው ሰን? ፍቅረኛ ሰን አብረን እንሁን ብሎ ጠየቀኝ ብትል ምንድን ነው የምትላት? ሰን ደረቅ ነው እንጂ ልክስክስ አይደለም ብዬ መልስላታለሁ። ቴንኪው እንሂድ።